ሰዎችን ጥሏችሁ ወይ ገፍቷችሁ ከሄዱ ምን ማድረግ አለባችሁ ነው የምላችሁ። ሰዎች ወንድም ይሁን ሴትም ይሁን ገፍቷችሁ ምንም ሳትሉት ከመሬት ተነስቶ ጥሏችሁ ከሄደ እናንተ በጣም ውስጣችሁ እንዲጎዳ አድርጎ ከሄደ አንድ ሰው እራሳችሁን ማሰብ አለባችሁ። ለምን ብትሉ አንድ ሰው ጥሏችሁ የሄደ ሰው መድኃኒቱ ምንድን ነው ብትሉ እዛው መገኘት ሳይሆን ቦታችሁ መቀየር ነው ያለባችሁ። በአንድ ቦታ የተሰበሰበው ውሃ ሽታ ያመጣል። ያንን ስለሆነ ትላንትና ባላችሁበትን ማንነታችሁ ቦታችሁን መቀየር አለባችሁ። ሰዎችን እንዳይሸሿችሁ፣ ሰዎችን ሁሉንም የገፋችሁ፣ ትላንትና የጣላችሁ፣ ትላንትና የእናንተ ማንነት ግድ ማይሰጣቸውን ሰዎች ተመልሰው ይመጣሉ። ትላንትና ዓለም በመኖርህ አለማሰብህን አይቶ የእናንተ ድካምን አይቶ ጥሎ ረግጦ የሄደውን ሰው ሲመለስ በዛው ቦታ ካገኘ ውርደት ነው። እውነቴ ነው የምነግራችሁ። ብዙ ሰዎች ፋሽን መቀየር ወይ የተለያየ ነገር ማድረግ ይመስለዋል። ነገር ግን አይደለም፣ ራስን መቀየር ነው። ካለህበት ቦታ ካለሽበት ቦታ ቦታሽን ቀይሪ። ትላንትና በተገኘሽበትን ቦታ ትላንትና ባየሽን ቦታ መገኘት የለብሽም። ምክንያቱም ያንን ሰው ረግጦሽ የሄደው ለምን ይመስልሻል? ያንቺ ድካም አይቶ ያንቺ አትነሽም በቃ በዛው ቦታ ናት ትኖራለች እያለ አንቺ ተለውጠሽ ማየት ሲችል ያንን ሰው ስትፈልጊው የሄደውን ሰው ፈልጎሽ ይመጣል፣ ቤትሽን ያንኳኳል። ይሄንን እንዲሆንልሽ ከፈለግሽ ራስሽን በቦታሽን በአንዱ ቦታ ብቻ አትቀመጪ፣ ቦታሽን ቀይሪ። ሰዎችን እንዲወዱሽ ብለሽ ምንም አይነት ነገር አታደርጊ። በሰውነትሽን ራስሽን የሆነ ነገር ለመቀየር አትሞክር አንተም ብትሆን። ምክንያቱም የሰው ልጅ አይምሮ መቀየር ሲችል ነው እንጂ የላይኛው ማንነቱ ሳይሆን ልቡ መቀየር መቻል ነው ያለበት። አይምሮውን መቀየር መቻል ነው ያለበት። ትላንትና ያንን ረግጦሽ የሄደውን ሰውዬ ዛሬ ፈልጎሽ የሚመጣው ለምን እንደሆነ ታውቂያለሽ? ተሽለሽ ስለተገኘሽ ነው። ተሽለሽ ካልተገኘሽ እዛው ቦታ ካገኘሽ ማለት ነው። እኔ እኮ ፊትም ብያለሁ፣ ያው ቦታ ናት መቼም አትቀየርም ብሎ ስለሚያስብ የሄደ ሁሉ አይመጣም ማለት አይደለም፣ የመጣ ሁሉ ይሄዳል ማለት አይደለም። ይሄንን ማስተዋል መቻል አለባችሁ። ብዙ ጊዜ ብዙ ሰዎችን ጥሎን የሚሄዱት በራሳችን ስህተት ነው። ምክንያቱም እኛ የራሳችን ጊዜ ከልክለን ለሌላ ሰዎችን መስዋዕት እናደርጋለን። ጊዜያችን ለሌላ ሰዎችን እንሰጣለን። የኛ እኮ የራሳችን ጊዜ ሙሉ በሙሉ የዛ ሰው ሰተነዋል። ራሳችን የምንጠብቅበት፣ ራሳችን የተለያዩ ነገር የምናደርግበት፣ የስራ ይሁን በቃ የሆነ የራሳችሁ በህይወታችሁ የምታደርጉትን ነገር ያንን ነገር ጥላችሁ የዛ ሰው ሙሉ ጊዜያችሁና ሙሉ ሰዓታችሁ ስትሰጡት ያንን ሰው የመገፋትን ጥግ ያያል። ይሄንን ነገር ደግሞ እንዳትገፉ፣ መጥፎ ነገር እንዳይመጣባችሁ እራሳችሁን መጠንቀቅ ነው ያለባችሁ። እራሳችሁ ማሳመን ነው ያለባችሁ። እኔ እችላለሁ፣ ማንም ባይኖር እችላለሁ። ትላንትና ያኖረሽ ማን ነው? ያንን ሰው ሳይመጣ በፊት ፈጣሪን ነበር የሚያኖርሽ። አሁንም የሚያኖርሽ ፈጣሪን ነው። ይሄንን ስለሆነ ብዙ ሰዎችን ደካማ ጎናችሁ ታይቶ ሄዶ እየመጣ ልክ በሩን እንደተከፈተለት ነገር ሁሉ ነገር ገብቶ ነው የሚወጣው። በር የተከፈተለት ሰው ማለት ነው። ምክንያቱም ሰው ይገባበታል፣ የዱር አራዊት ይገባበታል፣ ዝንብ ይገባበታል፣ ቢንቢ ይገባበታል። ይሄንን እንዳትሆኑ፣ በተለያየ ነገር እንዳትጠቁ እራሳችሁን ጠብቁ። በራችሁን ዝጉ በጊዜ። ምክንያቱም ብዙ ጊዜ ራሳችን በከፈትነውን ነገር ይገቡብናል። በራሳችን ደካማ ጎናችንን አይተው ይገባሉ በህይወታችን ላይ ማለት ነው። ከዛስ በኋላ ህይወታችን ምስቅልቅሉን ያወጡታል። ከዛ በፊት ተረብሻችሁ መታወቁትን ሌላ በራሳችሁ ያልተሰማችሁ ስሜት እንዲሰማችሁ ያደርጋል። እኔ ልንገራችሁ፣ ብዙ ጊዜ ለሰዎችን ጊዜ ስትሰጧችሁ የራሳችሁ ማትሰጡትን ጊዜ የዛ ሰውን መስዋዕት ስታደርጉ ያንን ሰው የኔ መስዋዕት አደረገችልኝ አይልም። እውነቴን ነው ወንድሜ፣ እውነቴን ነው እህቴ፣ እውነቴን ነው ዛሬ የምነግራችሁ። ምክንያቱም ብዙ ሰዎችን ክፉ ካልሆኑ የሰው አሳቢ የሰው ጥሩ ነገር የሚያስቡ ነገር ከሆነ ይገፋሉ፣ በህይወታቸው ይገፋሉ። በቃ እንደ ሞኝ እንደ ጅል በቃ መሄጃ እንዳጣ ማንም እንደማይቀበለው ሰው አይነት ነው የምትሆኑት። ልንገራችሁ፣ ሰዎችን ላይቀበሏችሁ ይችላሉ።
ነገር ግን እግዚአብሔር መቼም አይጥላችሁ። የፈጠራችሁ አምላክ መቼም አይጥሏችሁ። እኔ ምላችሁ ዛሬ የምናገራችሁትን ነገር በተግባር ካደረጋችሁት በእናንተ ህይወት ላይ አዲስ ነገር ይሆናል። ብዙ ሰዎችን እናንተን ገፍተው ሲሄዱ በየትኛውም በፍቅር ህይወት ላይ ይሁን በተለያዩ ነገር ይሁን እናንተ መስዋዕት እያደረጋችሁለት ያንን ሰው ትታችሁ ከሄደ እመኑኝ፣ ምክንያቱም ያንን ሰው ቢሄድም ተመልሶ መምጣቱ አይቀርም። ልንገራችሁ፣ ያንን ሰው የሄደበትን ሳይሳካለት ሲቀር ወደ እናንተ ተመልሶ ይመጣል። እናንተ ደግሞ በቦታው ሆናችሁ ምን ማድረግ ነው ያለባችሁ? እዛው ጋር መገኘት የለባችሁ። ቦታችሁ ቀይሩ፣ እራሳችሁን ቀይሩ፣ ያላችሁበትን ቦታ ቀይሩ። ምክንያቱም በአንድ ስፍራ ላይ መገኘት ያረክሳል። ያላችሁበትን ቦታ ዝቅ ሊያደርግ ይችላል። እናንተ እራሳችሁ ለመቀየር እናንተ ብቻ በቂ ናችሁ። ማንም ሰው ወክላችሁ ሳይሆን፣ ማንም ሰው ተናግራችሁ ሳይሆን፣ አወያይታችሁ ሳይሆን እራሳችሁ ለራሳችሁ በቂ ናችሁ። እራሳችሁን ውደዱ። ከፈጣሪ በታች ሰዎችም አክብሩ። ከዛ አልፎ ተርፎ ሰዎችን ሙሉ እምነት እሰጠዋለሁ። ይወደኛል፣ ያከብረኛል፣ ለኔ ጊዜ ይሰጠኛል፣ ለኔ እንደዚህ ያደ እውነቴን ነው ልንገራችሁ፣ የሆነ ትንሽ ደካማ ጎን ካለባችሁ ጥሏችሁ ነው የሚሸሹት። ይሄንን ደግሞ ላይሆንባችሁ ጥንቃቄ አድርጉ። ብዙ ሰዎችን አሉ አስመሳይ ሆነው የሚስቁ እየሳቁ ብቻ ውስጣቸው እንደማጭድ የሚያጭድ ብዙዎቻቸው አሉ። ይሄንን እንዳትሆኑ በአቋማችሁ ጽኑ። ብዙ ጊዜ ደካማ ጎናችሁን ለሰዎችን አትናገሩ። ይሄንን አጥቻለሁ፣ ይሄንን ሆኛለሁ፣ ይሄንን አድርጌያለሁ እያላችሁ ለሰዎችን አታውሩ። ያለባችሁ ሆዳችሁ ውስጥ ችላችሁት ቅበሩት። እውነቴን ነው የምነግራችሁ። የሆዳችሁ ለሰው ካወራችሁ፣ ያላችሁበት ሁኔታ ለሰው ካወራችሁ ሰውንም ራሱ ይንቅሻል፣ ይንቅሃል። እውነቴን ነው። ጥሎ ለመሄድ መንገዱን ያዘጋጃል። እና ይሄንን ስላችሁ የሚሄደው መንገዱ ጨርቅ ያርግለት። ነገር ግን እናንተ ፈጣሪያችሁን አምላካችሁን እያመለካችሁ ተቀመጡ። እስኪ የእናንተ ፈጣሪ ካሳፈራችሁ አሳልፎ እኮ አይሰጥም። ለሞኞችን አምላክ ነው፣ አባት ነው፣ አሳልፎ አይሰጥም። ትላንትና የረዳሽ፣ ትላንትና ማንም በሌለበት ያገዘሽ፣ ከልጅነት ጀምሮ እስከ ትልቅ እስከምትሆኝ የልጅ ልጆች እስከምታይ የጠበቀሽን አምላክ ዛሬም ከአንቺ ጋር ነው። እና አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ ይላል እግዚአብሔር ቃል። ይሄንን ስለሆነ እናንተ ብርቱ ሆናችሁ መገኘት የጠላቶቻችሁ ዝቅ አትበሉላቸው፣ ከፍ ብላችሁ የምትገኙበት ዘመን ነውና ራሳችሁን አመስግኑ።